በመጨረሻ ማስተር አብነት የትኛው ሆስፒታልና የትኛው ሀገር እንደሚገኝ በግልጽ ተሰምቷል። እውነተኛ መረጃም ከቅርብ ወዳጆቹ ተገኝቷል። ይህንን መረጃ የምሰጣችሁ ይሆናል። እንዲሁም ደግሞ ሲታሰር 30,000 ሰዎች ላይቭ ላይ ቁጭ ብለው የተመለከቱት ጆን ዳንኤል በመጨረሻም ከስር ከተፈታ በኋላ 100,000 ሰዎች ላይቭ ላይ ቁጭ ብለው አቀባበል አድርገውለታል። እሱንም የማስመለክታችሁ ይሆናል። በቲክቶክ አዲስ ሪከርድ ተመዝግቧል። ይህም ሪከርድ የተመዘገበው በማን ነው የማስመለክታችሁ ይሆናል። እጅግ በጣም ያልተጠበቁ አዳዲስ መረጃዎችን ይዤ ሰዓቴን ጠብቄ ቦታዬ ላይ ተገኝቻለሁ። ሰላም ለእናንተ ይሁን። እንደምን ቆያችሁ? ሰሞኑን ስለጠፋው እጅግ በጣም ይቅርታ። ምክንያቱም እናንተ እንደገመታችሁት ወይም ኮሚኒቲ ላይም ፎቶ ለጥፌ የጠየኳችሁ ጥያቄ ነበረ። እዛም ላይ ብዙዎቻችሁ የመለሳችሁት መልስ ተመሳሳይ ነው። ግን በጣም በሚገርም ሁኔታ እኔ የጠፋሁት ከዩቲዩብ ጂማ ሄጄ ሳይሆን ዩቲዩብ ትንሽዬ ጥፋት አጥፍተሃልና መኮርኮም አለብህ ብሎ 2 ሳምንት ምናምን አግዶኝ ነበር። ከዛ ማመልከቻ ጽፌ ተለቆልኝ ነው በጊዜ የተመለስኩት ማለት ነው። ውድ ቤተሰቦቼ እንግዲህ የጠፋውበት ምክንያት ይሄ ነው። ከዚህ በኋላ ግን አልጠፋም። ከቅጣት ስትመለሱ ቻናሉ ሊጎዳ ስለሚችል እናንተ ሰፖርት አድርጉኝ። አሁን በቀጥታ ወደ ቪዲዮ። እንግዲህ ታስታውሳላችሁ ከ1 ዓመት ከ4 ወር በፊት ወደ እስር ቤት ሲወሰድ 30,000 ሰዎችና ከዛ በላይ ላይቭ ላይ ቁጭ ብሎ የተመለከቱት ነበረ። አሁን ከእስር ሲፈታ እንግዲህ ጆን ዳንኤል 100,000 ሰዎች ላይቭ ላይ ቁጭ ብለው አቀባበል አድርገውለታል። እጅግ በጣም ደስ የሚል ነበረ። እስኪ የተወሰነውን ላሳያችሁ። በጣም ነው ሞዳችሁ አስቴርዬ በጣም ኤርቢያን ያባት ናበለውና ወሰብ ቤታየኔናት ቤታየና ቢልዲንግ ኤሊየኔናት thank you so much big love and big respect thank you so much I love you all በጣም ነው ሞዳችሁ my family in the building queen yenenaat thank you so much let's go አረ ድምፁ ናፍቆኝ ነበር ያንበስ እንዴት ናችሁልኝ my family I love you so much። እንደሰማችሁት ነው የአንበሳው ድምጽ ራሱ ናፍቆኝ ነበር ሲል እንግዲህ ዘናም ያደርጋ አስተያየት ተናግሯል። ማነው ላይቭ ላይ እንዳያችሁት ከ100,000 ሰዎች በላይ ላይቭ ላይ ቁጭ ብለው እየተመለከቱት ወደ ላይቭ ተመልሷል ማለት ነው። እንግዲህ ከ30,000 ወደ 100,000 ጥሩ ነው። መልካም ሰዎች ምን ያህል ጆንም እንደተማረ በዚህ ቪዲዮ አይተናል። ቤተሰቦቼ እስኪችን ቪዲዮ ያዩት። ሰላም ቤተሰቦቼ፣ ባሳለፍኩት የ1 ዓመት ከ4 ወር እስር የተማርኩትን ልንገራችሁ። በህይወታችን ውስጥ ቅስፈታዊ አጋጣሚዎች ህይወታችንን ፈጽሞ ወደማንጠብቀው አቅጣጫ ሊከተን እንደሚችልና በህይወታችን ውስጥ ያላስተዋልናቸው ነገሮች የህይወታችንን ዋጋ ሊያስከፍሉ እንደሚችሉ ፈጣሪ ይመስገን። አለማስተዋል ያስከፈለኝን ዋጋ በ1 ዓመት ከ4 ወር እስር ታርሜ ወጥቻለሁ። ተሳስቼ ያስከፈውትን የኢትዮጵያ ዋልታ የሆነውን አየር መንገዳችንን እንዲሁም የአየር መንገዳችን ሰራተኞች እንዲሁም የጸጥታ አባላትን መላው የኢትዮጵያ ህዝብን እኔ ልጃችሁ እንደ ልጅ አጥፍቻለሁና እንደ ልጃችሁ አይታችሁ ይቅርታ እንድታደርጉልኝ ከልብ ጠይቃለሁ። በታሰርኩበትም ጊዜ ከምንም ነገር በላይ የኢትዮጵያን ህዝብ ፍቅር አይቼበታለሁ። ሁሉም ሰው እንደ ወንድሙ ነበር ሲያስብልኝ የነበረው። እናቶች እንደ ልጃቸው ነበር ሲጨነቁልኝ የነበረው። ከልብ አመሰግናለሁ። ተመላልሳችሁ ለጠይቃችሁኝ፣ በጸሎታችሁ ላሰባችሁኝ፣ ለተሳላችሁልኝ በጣም አመሰግናለሁ። አሁን ደግሞ ወጥቻለሁ። ከዚህ በኋላ ህዝቤንና ሀገሬን በሚጠቅም ስራ አመጣለሁ። በጣም ወዳችኋለሁ፣ አኮራችኋለሁ። እንግዲህ ምን ትፈልጋላችሁ ቤተሰቦቼ? ብስል ያለ አስተያየት ነው። ብስል ካለ ሰው የሚጠበቅ እንግዲህ እስር ቤት ምን ያህል እንዳበሰለው የሚያሳይ ነው። አንዳንዴ እስር ቤት ማረሚያ የሚል ስም የሚሰጠው ሰዎች ከስተታቸው እንዲታረሙ ነው። አሁን ጆንም ታርሜ ወጥቻለሁ ሲል ነው ሐሳቡን የገለጸው። ከ4 ሚሊዮን በላይም ሰው አይቶታል። ከ600,000 በላይም ሰው ላይክ አድርጎታል ማለት ነው። ምን ያህል ሰው ይሄንን አስተያየት እንደወደደው የሚያሳይ ነው። በቲክቶክ አዲስ ሪከርድ ተሰብሯል ብዬ ስገባ ነግሬያችሁ ነበር። በመግቢያ ላይ እንደገለጽኩት እንግዲህ አዲስ ሪከርድ የሰበረው ማን ነው? ታሞ ያለው ማስተር አብነት ነው። ማስተር አብነት በኢትዮጵያ ታሪክ ከ1 ሚሊዮን በላይ ላይክ ያገኘ የመጀመሪያው ኢትዮጵያዊ እንዲሁም ደግሞ 5 ሚሊዮን ፎሎወር ያገኘ የመጀመሪያው ኢትዮጵያዊ ሆኖ ሪከርዱን ሰባብሮታል። በዚህ ሰዓት ማስተር አብነት የት ነው የሚገኘው? ሆስፒታል። የት ሆስፒታል? አሁን እነግራችኋለሁ። እርዳታ ሊሰበሰብለት ይገባል ብሎ ህዝቡ ሲያነሳሳ ነበር። እንግዲህ በተለያዩ ሶሻል ሚዲያ ላይ ቅስቀሳ ሲደረግ ነበር። ማስተር አብነት ግን ምንም አይነት እርዳታ አልፈልግም፣
ማንም ሰው በኔ ስም ገንዘብ እንዳይሰበስብ ብሎ ማስጠንቀቂያ ሰጥቷል። አሁን ግን ማስተር አብነት የት ነው? ስለ ማስተር አብነት በአሁኑ ወቅት ይላል ከማስተር አብነት ከበደ በአገራችን በሚገኝ አንድ ትልቅ ሆስፒታል ሕክምናውን እየተከታተለ ይገኛል። በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችን ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም በሀገር ውስጥ ሕክምናውን ተከታትሎ በቅርብ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረውን አዲስ ነገር የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት። እናመሰግናለን። ኤንቢ በማስተር አብነት እውቅና ለመላው ኢትዮጵያውያን የተላለፈ መልእክት ብሎ ብሩክ ኒውስ እንግዲህ በኦፊሻል የቴሌግራም አካውንቱ ላይ በዚህ መልኩ መረጃውን አጋርቶልናል ማለት ነው። ውድ ቤተሰቦቼ ሁላችሁም በሃይማኖታችሁ በየሃይማኖታችሁ አሁንም ለማስተር አብነት ጸሎት አድርጉ። ውድ ቤተሰቦቼ ማስተር አብነት በጣም በሰራው ስራ እንግዲህ ምን ያህል በሰው ልብ ውስጥ ሰርጾ እንደገባ ሁላችንም እናውቃለን። እጅግ በጣም በሚገርም ሁኔታ የ3 ቀን ጾም ጸሎት የታወጀበት አካባቢም አለ። በማስተር አብነት መታመም ምክንያት 3 ቀን ጾም ጸሎት ተይዟል። የት ነው? እስኪ መረጃውን ላሰማችሁ። ለማስተር አብነት የ3 ቀን ጾም ጸሎት መታወጁ ተነገረም። በጎፋ ዞን የቡልቂ ከተማ ነዋሪዎች ለማስተር አብነት ከበደም በአደባባይ ጸሎት እያደረጉም ይገኛሉ። በገዜ ጎፋ ወረዳ በሚገኙ ቀበሌዎችም ቤተ እምነቶች የ3 ቀን ጾም ጸሎት ማወጃቸው ተነግሯል። ማስተር አብነት በ2016 ዓ.ም በጎፋ ዞን በተከሰተው የመሬት መንሸራተት አደጋ ወቅት ለአካባቢው ማህበረሰብ ለዋለው ትልቅ ውለታ በህዝቡ ዘንድ ከፍተኛ የሆነ ተወዳጅነትን ማግኘትም ችሏል። ፈጣሪ የእናቶች የአባቶችና የመላው ህዝቡን ጸሎት ሰምቶ ማስተር አብነትን ከህመሙ እንዲፈውሰው መልካም ምኞታችን ነው። ፎሎ በማድረግ አዳዲስና ወቅታዊ መረጃዎችን ማግኘት ትችላላችሁ። እንግዲህ ውድ ቤተሰቦቼ እንደሰማችሁት ነው። በጎፋ አካባቢ እንግዲህ የ3 ቀን ጾም ጸሎት ታውጆለታል። ይህ ማለት ማስተር አብነት ምን ያህል በሰው ልብ ውስጥ እንደገባ የሚያሳይ ነው። በጣም ደስ ይላል። ሁላችንም አሁንም በጸሎት ልናስበው ይገባል። እንግዲህ የጎፋው እርዳታ ላይ እሱ የታመመ ያንን ስራ ሲሰራ እንደነበር ተናግሮ እጅግ በጣም ብዙዎች አዝነዋል። በሽታውን ለምን ደበቀ፣ ለምን እስካሁን አልታከመም በሚል ማለት። በዚህም እንግዲህ በጣም ብዙዎች የጸሎት አዋጅ እያስነገሩ ይገኛሉ። ለማን? ለማስተር አብነት ሁላችንም ልንጸልይለት ይገባል በሚል አዶናይም እንግዲህ ለፎሎወሮቹ ወይም ለተከታዮቹ ይህንን መልእክት አስተላልፏል። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። because የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። አዶናይም በዚህ መልኩ ለተከታዮቹና ለመላው ኢትዮጵያውያን ለማስተር አብነት ጸሎት እንደሚያስፈልግ አስረግጠው ተናግሯል። እጅግ በጣም ብዙዎችም ስለ ማስተር አብነት ቪዲዮ እየሰሩ ነው። እኔም እንግዲህ ዘግይቼም ቢሆን ወንድሜ ማስተር አብነት እግዚአብሔር አምላክ እቅፍ ድግፍ አድርጎ ወደ ጤና ወደ ቤተሰቦቼ በሰላም እንዲመልስ ምኞቴ ነው። እጅግ በጣም የማከብር የምወድ ታናሽ ወንድም መሌ ፌዳው ነኝ። መልካሙን ሁሉ እንዲገጥም እግዚአብሔርን እጠይቀዋለሁ። እግዚአብሔር ደግሞ አያሳፍረንም፣ ሁላችንንም ይሰማናል ማለት ነው። ወደ ቀጣይ መረጃችን ስናልፍ አባት ሀገር አሜሪካ በመጨረሻም የዲቪ ሎተሪን አግዳለች። እንግዲህ አሜሪካ ለመሄድ ያሰባችሁ ያላችሁ ለመሄድ እቅድ ያላችሁ ኢትዮጵያውያን እጅግ በጣም እያዘንኩኝ ይሄንን መረጃ ነግራችኋለሁ። አሜሪካ የዲቪ ሎተሪን
አግዳለች። በጣም አዝናለሁ። መረጃውን እንስማው። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ብዙዎች በጉጉት ሲጠብቁት የነበረው ዲቪ ሎተሪ ለጊዜው መቋረጡ ከአሜሪካ የወጡ መረጃዎች እያሳዩ ይገኛሉ። ዶናልድ ትራምፕ በሰጡት ትዕዛዝ መሰረትም ዲቪ 2027 አሁን ላይ ሰስፔንድ ተደርጓል። በዚህም ታዲያ በጉጉት ሲጠብቁ የነበራችሁ በዚሁ ተስፋ መቁረጥ ትችላላችሁ። ይህ የሆነበት ምክንያት ታዲያ በዲቪ ወደ አሜሪካ የገባ አንድ ፖርቹጋላዊ በቅርቡ በዩኒቨርሲቲ ውስጥ በፈጸመው ጥቃት 2 ተማሪዎች መገደላቸውን ተከትሎ አሁን በኋላ በዲቪ ምክንያት አሜሪካውያን ዜጎች ዋጋ ሊከፍሉ አይገባም በሚል ዶናልድ ትራምፕ በሰጡት ትዕዛዝ እንደሆነ ተሰምቷል። ዶናልድ ጄ ትራምፕ በመጨረሻም የዲቪ ሎተሪን አግደዋል። ይሄንን ዜና ስነግራችሁ በድጋሚ ያዘንኩ ነው። እንግዲህ ሀዘኔን በዚሁ መግለጽ እፈልጋለሁ። እጅግ በጣም በጉጉት ዲቪን የምትጠብቁ ኢትዮጵያውያን እንዳላችሁ ስለማውቅ ነው። ያው ምንም ማድረግ አልችልም። ትራምፕ እንግዲህ በድጋሚ አወዛጋቢና አነጋጋሪ የሆነውን ውሳኔ ወስኗል። በሰርግ ለማግባት ያሰባችሁ ወንዶች ከማግባታችሁ በፊት ይህንን ቪዲዮ ብትሰሙ እጅግ በጣም ይጠቅማችኋል። ሁላችሁም አዳምጡት። እስኪ ትዳር አስበህ ትዳር ላይ ሰርግ ለመደገስ ያሰብከውና ነው ወንድም የሚለን ስማ። 2 ሚሊዮን ብር አውጥቼ ነበር የዛሬ ዓመት ባለቤቴን ድል ባለ ሰርግ ያገባኋት። ግን 20 ሺህ ብርም ማውጣት አልነበረብኝም አሁን ሳስበው ለሷ። ምክንያቱም እኔ የግል ስራ ነው የምሰራው፣ የራሴ ቢዝነስ ያለኝ ሰው ነኝ። እሷ ደግሞ ተቀጣሪ ነች። በወር 50 ሺህ ብር ነው የሚከፈላት። አሪፍ ገቢ ያላት ሰው ነች። እና በዚህ መሀል ግን ያላሰብኩት ነገር ይፈጠራል። ስራ ተበላሸ። በጣም ቶታሊ ዜሮ ገባው ማለት ነው። ስራ ምንም እንዳሰብኩት ይሄድ አይደለም። ሁሉም ነገር ሲበላሽ ምንድነው እኔ የምኖረው ከእናትና ከአያቴ ጋር ነው፣ ኮንዶሚኒየም ተከራይቼ። እና ምን ማለት ጀመረች፣ መነጫነጭ ጀመረች። እሷ እጅ ላይ ወደቅን። ሁሉም የኔ ስራ ቀጥ ብሎ ስለቀረ እሷ እጅ ላይ ወደቅን ማለት ነው። የምታስተዳድረን እሷ ነች፣ የቤት ኪራይ የምከፍለው እሷ ነች። እና የዚህ ሰዓት ምንድነው ባህሪዋ መቀየር ይጀምራል። በጣም በትንሽ ነገር ታኮርፋለች። በትንሽ ነገር ነው የሚበቃት ከኛ ጋር ለመጋጨት ለማኩረፍ። በዚህ መሀል ግን አረገዘች። እና ስታረግዝ ምንድነው ያደረገችው ነገር፣ በቃ እኔ ከእናትና ከአያቴ ጋር መኖር አልፈልግም፣ በቃኝ። መኖር የምትፈልግ ከሆነ መተከኔ ጋር ኖር፣ እኔ ሌላ ቤት ተከራይቻለሁ ብላ ነው ትታኔ ወጣችሁ ማለት ነው። እኔ ደግሞ እንዴት እናትና አያቴን ሜዳ ላይ ጥዬ እንዴት ወጣለሁ? እኔን ቤት ኪራይ የምከፍልላችሁ፣ እኔን ማስተዳደራችሁ እና እነሱን ትቼ እንዴት እወጣለሁ? ሜዳ ላይ በትኛቸው ማለት ነው። እሷ ግን እንዳለችው ወጣ ቤት ተከራይታ መኖር ጀመረች። የምትኖር ከሆነ መተከኔ ጋር ልጃችንንም ወልደን አሳድገን እንኖራለን፣ እናትና አያትህን ግን ተሸክሜ አልኖርም ብላ ትታኝ ሄዳለች ማለት ነው። እና ምን እንደማደርግ ግራ ገብቶኛል። መኪናዬን መሸጥም አልፈልግም፣ ምክንያቱም ለሚያልፍ ቀን ብዬ መኪናዬን መሸጥ አልፈለኩም። ግን ምንድነው የኔ ጥፋት? የዛኔ 2 ሚሊዮን ብር አውጥቼ ሰርግ ከመደግስ አትሊስት ኮንዶሚኒየም እንኳን ስቱዲዮ ለእናትና ለአያቴ ብገዛ መውደቂያቸው አሪፍ ነበር። አሁን ላይ የቤት ኪራይ መክፈል አያቅተኝም ነበር። አሁን ላይ እንደዚህ አይነት ጭንቀት ውስጥ አልገባም ነበር። እና ፕሊስ ውሳኔ ስትወስኑ በጣም ተጠንቀቃችሁ ወስኑ። ይሄ ታሪክ የኔ አይደለም። አንድ ፎሎወር በውስጥ በኩል ያስተምራችኋል ነገራቸው ብሎኝ ነው። እና ከተማራችሁበት ላይክ እና ፎሎ ማድረግ እንዳረሱ። ቴንክ ዩ። እኔ ብዙ ጊዜ ነው ምንጮው፣ በተለይ ለሰርግ የሚወጣ ገንዘብ ካላችሁ እሰየው፣ አድርጉ፣ ደግሱ፣ ይበላ፣ ይጨፈር፣ ይደሰ። ለደስታ ካልሆነ በስተቀር ገንዘቡ ለምን ይሰራል? አዎ ለመቀበሪያም ይሆናል እኮ። 2 ሚሊዮን ብር ወጪ አውጥታችሁ ፍራሽ መግዣ እንኳን ልብ የሚያጡበት ጊዜ አለ። ያው እንግዲህ ወንድማችን በውስጥ እንደላከልህና ሐሳብ ስጡበት እንዳልከን እኛም ሐሳብ እንስጥበት አይደል? አዎ ምን ልልህ ፈልጌ ነው፣ ሚስት ያለበትን ሁኔታ አምና ተቀብላ እናትና አያትህን የማስተዳደር ግዴታ የለባትም እውነቱን ለመናገር። ነገር ግን ባልና ሚስት ሲጋቡ ምንድነው የሚባለው ቃል ኪዳኑ? ቢያጣ ቢነጣ ቢቸግረው አብሬው ልቆም አይደል? አዎ በችግሩ ሰዓት ከጎኑ ልሆን ቃል እገባለሁ ብለው ነው የሚገቡት። ሁለተኛ ደግሞ ያላንተ ፍቃድ ከቤት ወጣ ቤት ተከራይታ ለብቻዋን መኖር የለባትም። ምክንያቱም ሚስት እስከሆነች ድረስ አንተ ባል እስከሆንክ ድረስ ቁጭ አደርጋ አማክራ ይሄን ላደርግ ነው። ምክንያቱም ስትጋቡ ተማክራችሁ ነው የተጋባችሁት። ዝም ብላችሁ በኋላ ፈሰስ ዝም ብሎ ባቦ ተጣረ ለምን የተጋባችሁት? ይሄ ነገር እኔ ያልተመቸኝም፣ እቺን ነገር አድርግልኝ። እኔ ደግሞ ይሄ አቅም ያልቻለም
ቢኖርህ እንኳን ታደርገዋለህ። ስላጣህ ነው። የሰው ልጅ ያገኛል ያጣል። አዎ ነገ ሌላ ቀን ነው። ሁሉም ነገር ሊስተካከል ይችላል። ወንድሜ ስለሌለ ይሄንን አክሽን የወሰደች ነገ ላይ ደግሞ የከፋ ችግር ቢመጣ ምንም ማድረግ ትችላለችና ወንድም አለም ፍቅርህ ጥያቄ ምልክት ውስጥ ነው እና ቁጭ አድርገህ አናግራት። ሽማግሌ አስቀምጠ በስነ ስርዓት አውሩ። ከዚህ ለየት ያለ ሐሳብ ካላችሁ እናንተም ኮሜንት ሴክሽን ላይ ቁጭ አድርጉ። እንዲህ አይነት ነገሮች ብዙ ጊዜ ያጋጥማሉ። እንግዲህ ስለ ሰርግ የሚወጣ ገንዘብ በኋላ ትዳር እስከ ማፋታት እንደሚያደርስ ብዙ ጊዜ ሰምተናል። ይሄ ነገር አሁንም ካልቆመ አደጋ ነው እና አቅማችሁን አይታችሁ ኑሩ ነው የምለው። የሆነች ሴት ሰርግ ስለደገሰች አይተሽ የኔም ሰርግ እንደሷ ማማር አለበት እንደሷ መድመቅ አለበት ብለሽ አትጃጃይ። አንቺ ራስሽን መስለሽ ከትላንት ህይወት የተሻለ ህይወት ለመኖር ሁሌም ጣሪ እንጂ ጎረቤትሽን ወይም ጓደኛሽን እያየሽ ቁልቁል መቀመቅ አትጂ ለማለት እወዳለሁ። በተለይ ሴቶች ናችሁ ሰርግ ላይ ያላችሁ አመለካከት ከወንድ የተለየ ነው። ወንድ ልጅ ችግር የለበትም። ችግር የለ ሽማግሌ ልኮ በስነ ስርዓት ካገባ በቃ እናትና የሱ እናትና አባት ያንቺ እናትና አባት ካወቀ አብዛኛው ወንድ እንደዚህ ነው። ብዙ ችግር የለበትም። ሴቶች ናችሁ የሆነ ለጥሪው ሰዎች መጥተው የከሌ ሰርግ ብለው ሲያወሩ ትወዳላችሁ። ወሬ እንዲወራላችሁ ትወዳላችሁና ኢጓችሁ ከባድ ስለሆነ ሰውን ወደ ድህነት የሚያመራ ነገር ባትፈጽሙ መልካም ነው። አዲሷን ድንቅ ልጅ ተመልከቷት። ያውን አረቄ አልወድም። እውነት እኔ እኮ ሰብቻለሁ። ቀደም ነበር የምጠጣ። አሁን አልጠጣም። ማን ነበር የሚሰጥሽ? ቀደምማ ሁሉ ሲጠጣ አንጡ ነው ነበር ማለት። እሺ ተጓሪያንም ጎደኝ ተቆጣ። በጊዜ ነው ያቆምሽው አንቺ? አወጣላችሁ የምጠጣው ተጓሪያን ጎደኝ። ጠላስ ማን ነው የሚሰጥሽ? ጠላማ እነመም እናቴም ትሰጠኛለች። የማንን ጠላ ነው የምትወጂው? የነደመቀው የማጥሩ ሰው እናንዳርገው ነው። ምንም አይልሽም? አረቃው ነው እነሱ ሲጠጣ ራሱ ጠጥሻለሁ። ለምን አስጠላሽ? ሲሸተኛ ራሱ በጣም ደም ነው የሚፈለው። ጠላና ውሃ በምን ይለያያል? ውሃው ተሸልቆ ይመጣና ጠላ ይቦጩበታል። እሺ ሲቦጩበት ያ ተላይ ሆኖ ቆይና ይጣራል። ሲጣራ መጠጣት። ለ5 ዓመት ልጅ ጠላ ጥሩ ነው መጥፎ ነው? መጥፎ አይደለም። ጠላ ሸጋ ነው። አረቄ አልወገም። ጠላው ግን አያሰክርም? አዎ አይሰክርም። ታዲያ እኛ ከተማ እኮ ስናይ ሰው ጠላ ጠጥቶ ሰክሮ ሲንገዳገድ እናያለን። እነሱ ቋረቃም ጨምሮ ስለሚጠጡ ነው። ቆይ ግን ለሕፃን ልጅ ጠላ አሁን ከተማ አይሰጥም። እናንተ ጋር ሁሉም ሕፃን ጠላ ይጠጣል? እንደ እስጢፍና ዳን ይባላሉ። እነሱ ግን አይጠጡም። ማን ያልፉት ስማቸው? እስጢፋኖስና ዳንኤል ነው ይባሉ አሉት። እነሱን አረቄም ቡናም ሁሉን ነገር አይጠጡም። አንቺ ቡና ትጫርሽ? አዎ። ከማጋ ተማጥፎ ቤትም ሲፈለጥ ጣሉ። እማጥሩ ሰው ደህና ናቸው? ደህና ናት። ከብቷ እንዴት ነው? ከብት የለም። ግርጣት እሳቸው ቤት ቡና ሲፈለጥ ትጫለሽ? ተመ ቤትም ተማጥሩ ሰው ቤትም ተደመቀ ቤትም ተኛ ቤትም ጠጣለሁ። እና በረከት ቤትም እና ተናንዳርጌ ቤት እናንዳርጌም ቤት አለ። አሁን እኔ ገጠር ልገባ ነው። ገጠር ምን እዛ ለመሞት ፈልጋል እንዴ? ሳቆ ተኩስ ነው እና ይቅርብኝ። ያው ይቅርብህ። ገጠር አትግባ ተኩስ ነው አለችው። ያሳዝናል። ብቻ እነዚህ ህፃናት ማይንድ ላይ ምን እየዘራን እንዳለን እግዚአብሔር አምላክ ልቦና ይስጠን እንደዚህ ለምናረግ ሰዎች። ለማንኛውም ግን በጣም ደስ የምትል ከአማራ ክልል የመጣች ወርቅ የሆነች ህፃን ነች። እንግዲህ እንደሰማችኋት ነው። በጣም ታስቃለች። ነፃነቷ ደስ ይላል። እሁድ ታህሳስ 12 ቀን ምንድነው የሚፈጠረው? አዲስ ነገር ተሰምቷል። እስኪ እንስማ። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። ይህንን ክስተት እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። እግዚአብሔር ከቀን ጨለማ ይጠብቃል። ለማንኛውም እንግዲህ ዶክተር ሮዳስ ታደሰ ባለፈውም ጨረቃዋ ትጋርዳለች ብሎ ቀድሞ ነገረን፣ እውን ሆኗል። ለማንኛውም አሁንም እንግዲህ የተናገሩት ነገር እውነት ይሆናል አይሆንም እሁድ የምናይ ይሆናል። በአብርሽና ሩታ ጉዳይ ያልተጠበቀ ነገር ተከስቷል። ፖሊስ አምጥታ እስከ ማሳሰር የደረሰችው ሩታ በመጨረሻም አብርሽ ጋር ሂዳ ራሷ እንግዲህ ሌላ ታሪክ ውስጥ ገብታለች። እስኪ ይሄን ቪዲዮ ይዩት። አላማረብኝ
እኔ አሁን የወለድኩኝ ይመስላል እንዲህ ሽንቅጥ ብዬ እንዴት ነው ያማረብሽ የኔ ሚስት ቆነጀሽልኝ እኮ ነው የሚባለው አይነን ገለጥ አድርጉና በደንብ ተመልከቱኝ እኔ ማሽን ቀጥ ነው ያልኩት እኮ አሁን እኔ እንኳን የወለደሽ ቀርቶ እኔ አሁን እንደኔ እንደዚህ አይነት ሸንቃጣ ሴት ከየት ታገኛለሽ ተመልከተኝ የምሬን ነው ከሄርሜላ ጋር ፍቅር ነው ቤተሰቦች አይደል ምንድነው እሱ ምን ሆነሃል ይልቁንስ እንውጣና እንዝናና እኔ በጣም ደብሮኛል አልናፈኩም ደግሞ እኔ ናፍቀኛል ወጥተን መዝናናት ምናምን አለብን ትላንት ያሳሰረችው ከዛ ድረስ አንተን ብዬ መጥቼ እንደዚህ አይነት ፊት ልታሳየኝ ነው እንዴ ማነው እሺ ታዲያ ጠዋት ያወራኝ ሩታ በእግዚአብሔር አታሳብጂኝ በእናትሽ ተይ ምንድነው ማሳበድ እኔ ምንም እኮ አዲስ ነገር አይደለም ያደረኩትኝ ቆይ እኔ ተለየውብህ ነው ወይስ አስደነገጥኩ በቃ ውበቴ ነው ታዲያ ምን ይደረግ አሁን የወለደ ሴት መስላለሁ አልመስልም አትደንግጥ ሰማኝ ብዙ አትደንግጥ እሺ ለቀቂኝ አራት ለካኪኝ ተይ በእግዚአብሔር ምንድነው እኮ በቃ ለካኪኝ ነው እሺ እኔ እንደዛ ማድረግ አልችልም ከመሬት ተነስቶ እንደዚህ መሆን ምንድነው ጋይስ ኧረ ኮሜንት አድርጉ ቻፕስቲክ ይለቀቀ ትኝና እንደዚህ እናውራ በቃ ሩታ ያጫውልሽ ነው ምንም ችግር የለውም እኮ የሆቴሉን ዕቃ አትስፈሪውልክ እኔ ተይው እኮ አታጨናንቅሽ በቃ እዛው ሆነሽ አውሪ እኔ ደግሞ አልችልም እዚህ ሆኜ ማውራት እኮ ሳትነካኪኝ አውሪ አልችልም ሩታ ደቀቀኝ ያሞቅሽኝ ነው ደቀቀኝ ምን ነው ማለት ወይስ ላራግብልክ እዚህ ጋር ከቨር አለ እንደዚህ ላራግብልክ ውድ ቤተሰቦች የሩታ ከመሬት ተነስቶ እንዲህ መሆን ምንድነው ሚስጥሩ ማለት ምክንያቱ ምንድነው እስኪ እኔ ፈልጋለሁ አስተያየት ትላንት የተፈጠረውን አሁን ያሳየዋችሁ ቪዲዮ የዛሬ ነው ትላንት ከሄርሜላ ጋር ከኔና ከሷ ምረጥ ተብሎ ጦርነት ሲካሄድ እንደዛ ሆነሽ ከሩሜው ቆይ ስማኝ ይወድባል አንዴ አዳምጠኝማ እንደምን መሰለህ እሷ ማለት ነው ጠራችኝና ደውላ ጭራሽ እሷን ከኔ ጋር ልትወዳደራ ማለትና ጥዩና አንቺን ይመርጣል እኔን ይመርጣል ምናምን አትለኝ መሰለህ እኔ ምራው በውስጥ መስመር ያወራችሁት ነገር አለ የማላቀው ነገር አለ እንዴ ማለት ነው አይ ብናወራስ አንቺ ተናደሽ ነው ኖ አሁን መጀመሪያ ነበር አውቃ ነው ቆይ ያሳሰረች አውቃ ነው የታሰርክላት የኔና ሩታም ጠይቅልሽ ትናንትና ሩሜ መጥተሽ እንደዛ ሆነሽ ሄደሽ አሁን ምን ተገኝቶ ነው እንደዚህ ሰላማዊ ሆነሽ ምናምን የምታወሪኝ ምን ተገኝቶ ነው እኔ እኮ በቃ ማለት ስለ አንዳንድ ነገሮች ስለሚያናድዱኝ እንጂ በጣም ደሞ ታውቃለህ እንዴ ምንም ቢሆን እኮ ጊዜያቶችን አሳልፈናል እኔ ደግሞ እነዛን ጊዜያቶች አረሳቸው ምንም አንተ ብዙ ነገር ብታደርግ ማለት እኔ አንተ ላይ መጨክል ልብ የለኝም ይኸውልሽ ሩታ ልጁ ሞኝ ነው ብለሽ አታስመስል እንደፈለገ ይረዳኛል ብለሽ እንደነበረው ማውራት ትችያለሽ እኮ ምን ተፈጠረ አሁን እንዲቆይ አይደለም እኔና አቤል ላይ ያስኩት ተናደሽ ነው ምን እኔና አቤል ላይ ነው ሙዲያሽብር የነበረው ባለቤቴ ነው እኮ አብርሃም እኮ ነው አውቀሽ አዎ ባለቤቴ አብርሃም ነው ስለዚህ ምን አነሳስቶሽ ነው ዛሬ አሁን በዚህ ደቂቃ ውስጥ ምን ተፈጥሮ ነው በዚህ ልክ እሱ ላይ ልትሆኚ ይችላልሽ አልገባኝም እኔ ራሱ እኛ እኮ ይኸውልህ ልጁን ግራ አጋባቢው ግራ እንዲገባኝ የምታረጊኝ እንዴ እኮ ምንድነው እየሆንሽ ያለሽው ሌላ ሰው እየተቀያየርሽብኝ እኮ ነው ያለሽው ትናንትና ሌላ ዛሬ ሌላ ነገ ሌላ ምናምን አይነት ሰው ነው እየሆንሽ ያለሽው በቃ ተናድጄ ስለነበር ነው እኮ እሺ አሁን ምን አደረገው እንዴ ስላለብኝ ወይም ደግሞ በቃ ስላናደርከኝ እንጂ እንደዛ ያደረኩትኝ ፈልጌው እንዳልሆነ እሺ አሁን ለምጠረሽ ይረላ አስቆኛል የምር ጋይስ ይኸውልህ እሷ ምን አለችኝ መሰለክ ከኔና ካንቺ ማን እንደሚመርጥ ያለው ጭራሽ ከኔ ጋር ምርጫ ውስጥ ልትገባ ማለት ራሷ ናት ያለችኝ አብርሃም ምን እንደምትል ስማኝ ጋይስ እኔ ይሄ ፓርት አስቆኛል እስከዛሬ አብርሃምና ሩታ ከሰሩት ድራማ ማለት ነው ይሄ በጣም አስቆኛል እናንተ እንዴት ነው ዘናኔ ያረጋችሁ ወይስ አናዳችኋል እስኪ ሩታ ሆን ብላ የምታደርገው ነገርስ ምንድን ሄርሜላ ለማበሳጨት ምናምን የሄደችበት ርቀት እጅግ በጣም ነው የገረመኝና ቤተሰቦቼ የተሰማችሁን ሐሳብ ኮሜንት ላይ አስቀምጡልኝ አነባለሁ የምር ትላንት ሌላ ዛሬ ሌላ ሩታ በጣም ሁለት ሰው ሆና ነው የቀረበችው ትላንት በፖሊስ አስቀፍድዳ ያሳሰረችው ሴትዮ ዛሬ ደግሞ በቃ ናፍቀኛል ወተን ዝናና ምናምን እንጂ ማብረን ንግባ ምናምን ተጀምሯል ይመችሽ በጣም እንትን አልሽው እግዚአብሔር
በመጨረሻም እቺን ያበደች ምክር ስሙልኝና እንሰነባበታለን። ይቅርታ ሰሞኑን በጣም ብዙ ስራ ላይ ስለነበርኩ ነውና መዘጋጀትም በበቂ ሁኔታ አልቻልኩም። አሁን ማቅረብ አልችልም። ይቅርታ። እንዲህ ብዬ ተመልሼ ቢሆን ኖሮ ኪሮ ሌላ እድል ትሰጡኝ ነበር። ዓለምም እንደዚህ ናት። ለኛ ሰበብ ምንም ቦታ የላትም። ሰበብ ከጥንት ጀምሮ የነበረ የሰው ልጆች መጥፎ ልማድ ነው። አዳም ላጠፋው ጥፋት በሔዋን አሳበበ፣ ሔዋን ደግሞ በእባቡ። ነገር ግን ያ ሰበባቸው ከገነት ከመባረር አላዳናቸው። የእናቴ መቀነት አደናቅፎ ጣለኝ፣ ሰው የለኝም፣ ገንዘብ የለኝም፣ ጊዜው አሁን አይደለም እያለን የደረደርናቸው ሰበቦች ምን ውጤት አመጡል? የድንጋይ ሰበባችን ብዙ ሰበቦችን በደረደርን ቁጥር ሸክማችንን ከባድ እናደርገዋለን። ይህም ድንጋዮችን ተሸክሞ ተራራ ላይ ለመውጣት እንደመሞከር ነው። ያም ደግሞ ትልቁ ህልማችንን ለማሳካት የምናደርገውን ጥረት ፈታኝ ያደርግብናል። ይልቁንም እነዚህን ድንጋዮች እንደ መረማመጃ መወጣጫ ብንጠቀማቸው ያሰብነው ከፍታ በጊዜው እንደርሳለን። የማስተርስ ተማሪ ያለው ማርገዜ፣ ባመንኩት ሰው መከዳቴ፣ የገዛ የውስጤ ፍርሃት ያሰብኩትን እንዳላሳካ ከበቂ በላይ ሰበብ ነበር። ነገር ግን ራዕይ ስለነበረኝ በሲሴክሽን በወለድኩኝ በ5 ቀኔ ወደ ትምህርት ተመለስኩ። ልክ እንደ እርግዝና ጊዜ የአራስነት ጊዜንም በዶርም ውስጥ አሳለፍኩ። ጨከንኩ፣ ቀጠልኩ፣ ትምህርቴንም በጥሩ ሁኔታ ጨረስኩ። ነገር ግን ሰበብ ብደረድር ኑሮ፣ ተስፋ ብቆርጥ ኑሮ ትምህርቴን ማጨርስም ልጅ አማናዊትም ልታስመርቀኝ አትመጣም ነበር። እናንተስ ሰበባችሁ ሸክም ሆኖባችኋል ወይንስ ያሰባችሁትን ለማሳካት እንደ መነቃቂያ እየተጠቀማችሁት ነው? የድንጋይ ለሰበበኛ ሰው እንቅፋት፣ ለጨከነ፣ ለወሰነ፣ ለሚሞክር ራዕይ ላለው ደግሞ ልክ ጥሩ ግንበኛ መሰረቱን እንደሚሰራበት ህልሙን ይገነባበታል። ድንጋያችሁን አንሱ፣ ህልማችሁን ገንቡበት። አመሰግናለሁ። ዋው! አንተ አንደበቶች አብዷል። ናናዘር ላይ ስለኛል እንዴት ልትሰጪ ልጠይቅሽ ነበር። ለምን ሲገረም አይቻለሁ ለመናገር ፈጠነ። በጣም እኔ ገና መጀመሪያ ስትጀምሪ ከስር መሰረቱ ታሪክሽ ነው በጣም ያነቃቀኝ። ሰው የትኛውን ያስደስተዋል ብለሽ ሳይሆን ይልቁኑ እግዚአብሔር የትኛውን ያስደስተዋል ብለሽ ነው የተነሳሽው። ይሄን ውሳኔ ባትወስኚ ኖሮ ከዛም የባሰ ጨለማ ነበር የሚሆነው ብዬ አስባለሁ። ያንን ወስነሽ አድርገሽው ደግሞ በዛውም አለመቆምሽ በዛውም ቀጥለሽ ደግሞ ያሰብሽውን አሳክተሽ እኔ እዚህ ጋር በመቆምሽ ብቻ አንዷንም ጠፍቶብኛል ስትይ ምን አለ ታሪኳን ብቻ ዝም ብላ በቃ ቀጥላ በወረደች ይያልኩ ነበርና ልመልስሽ ነበር ራሱ በቃ እውነት አነቃቅታኛለች ነበር ልመልሳል ነበር። ይሄንንም ራሱ እንትና ኤክስፔክት አላደረኩም አልጠበኩም። በቃ እንዳው ሙሉ የታሪክሽን በንቁ ፖድካስት ላይ እጠብቃለሁ። በእውነት በስመ አብ አንቂ አንደበቶች እንደዚህ አብዷል። ሌላ ታሪክ ጋይስ ሌላ ታሪክ ትላል። ማርያምን ያበደ ነው በጣም ማለት እንደዚህች አይነት ልጆች እዛ ውድድር ውስጥ ካሉ በጣም ያበደ ፕሮግራም እንደሚሆን ያበደ ውድድር እንደሚሆን ምንም በቃ you have no idea guys። ለማንኛውም ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር ቤተሰቦቼ። ያው እንደነገርኳችሁ ዩቲዩብ ትንሽ ቆንጠጥ ስላደረገኝ ነው የጠፋሁት። ለማንኛውም ዩቲዩብ ይቅርታ እንዲያደርግልኝ እናንተ ደግሞ በደንብ ላይክ አድርጉ፣ በደንብ ሼር አድርጉልኝ አደራ። ሰብስክራይቧንም ከፍ አድርጓት። ይሄ 60 ሺህ አልፋታ ብሎኛል። 100 ሺህ ተውት፣ 70 ሺህ እንኳን ራቀኝ ማለት ነው ቤተሰቦቼ። እናንተ ግን ካላችሁ ሁሌም 100 ሺህም ተራ ነገር ነው። ሰፖርት አድርጉኝ። በቀጣይ በሌላ ቪዲዮ እንገናኛለን። በየቀኑ ትኩስ አዳዲስ አስተማሪና አስቂኝ ቪዲዮዎችን ማግኘት ከፈለጋችሁ ሰብስክራይብ አድርጉ ቤተሰቦቼ። በጣም ወዳችኋለሁ። ሰላም ለእናንተ ይሁን።